እዛ ጆርዳን የምትገኙ እህቶቼ አዲስ ዜና ይዤ መጥቻለሁ። ደስ የማይል ከዚህ በፊት ብዙዎቻችሁ ፓስፖርት ኤክስፓየርድ እንዳለ ወደ ሀገሬ መግባት እችላለሁ ወይ ብላችሁ ስትጠይቁ እኔም ብዙዎቻችንም አው ስንላችሁ ነበር። ምክንያቱም እየሄዱ ነበረ በኢትዮጵያ አየር መንገድ ባለቀበት ፓስፖርት ትኬት እየቆረጡ ሲሳፈሩ ስለነበረ፣ አሁን ደግሞ አዲስ ህጉ የወጣው ህግ ኤክስፓየርድ ፓስፖርት ያለው ሰው በኢትዮጵያ አየር መንገድም በማንኛውም አየር መንገድ መሳፈር እንደማይችልና ፓስፖርቱ ግዴታ ኤክስፓየርድ ያልሆነ ፓስፖርት ወይም ደግሞ ዲሴፓሲ ሊኖራችሁ ይገባል የሚል ህግ ወጥቷል። ለጊዜው ያው ይሄ ነው። አዲስ ነገር ካለ ደግሞ አፕዴት እናደርጋችኋለን። አሁን የምታደርጉት ትኬት የቆረጣችሁ ልጆች ፓስፖርታችሁ ኤክስፓየርድ የሆነ ትኬት የቆረጣችሁ ልጆች ከቆረጣችሁበት ትኬት ኦፊስ ጋር ኮንታክት አድርጋችሁ ያለውን ነገር ፊክስ እንዲያደርጉላችሁ፣ ያልቆረጣችሁም ልጆች ሰላም እንዴት ናችሁ? ቪዲዮውን እንግዲህ እንዳያችሁት ማለት ነው። እቺ ልጅ ቆንጽላ ቢሮ ነው የምትሰራው። ልብስ ምናምንም ኦንላይን ትሸጣለች። ያው ታውቁታላችሁ፣ ፓስፖርት አሳድሳችሁ የምታውቁ ልጆች ታውቁታላችሁ እቺ ልጅ ማለት ነው። እና እንደሰማችሁ እንግዲህ እኔም ራሱ አስሬ ይሆናል ቪዲዮ ሰርቻለሁ ስለ ፓስፖርት ኤክስፓየርድ በሆነ እኔ ራሱ 1 አመት ባለፈበት ፓስፖርት ነው አገር ቤት የገባሁት ማለት ነው። አሁን ደግሞ አዲስ ህግ ወጥቷል ማለት ነው። ይህንንም ህግ ያወጣ የጆርዳን መንግስት ሳይሆን ኢትዮጵያ መንግስት ነው። ፓስፖርት ሲጀመር ኤክስፓየርድ በሆነ ወደዛ መግባት አይቻልም እንጂ መውጣት ይቻል ነበረ። አሁን ግን ተከልክሏል። ብዙ ልጆች ከኤርፖርት ተመልሷል። አለም ጆርዳን አለምንም ታውቁታላችሁ፣ ቢሮ ውስጥ የምትሰራ ኤጀንሲ ውስጥ ነው የምትሰራው። እሷም ብዙ ልጆች እንደዚህ ቲኬት ተቆርጦላቸው እንደተንገላቱ ስታወራ ነበርና ጥንቃቄ እንድታደርጉ ቲኬቱ ከመቆረጡ በፊት አሁን እንዳለችው የልጅቷን ቪዲዮ እስከ መጨረሻ ድረስ አይታችሁ ከሆነ ሼር አድርጎ ለጓደኞቻችሁ በቅርቡ ለሚሳፈሩ ፓስፖርታቸው ኤክስፓየርድ ከሆነ ይህንን መረጃ ግዴታ መስማት ይኖርባቸዋል። ምክንያቱም ቲኬትም ተቆርጦ እናንተም ከምትንገላቱ ማለት ነው። በደንብ አዳምጡት። ዲሲፓስ የሚባለው ጊዜያዊ ፓስፖርት ማለት ነው። እሱንም ደግሞ ከቆንጽላ ቢሮ ለነገሩ አሁን በየ3 ወሩ ነው የሚመጣውና ትንሽ አስቸጋሪ ነው። ግን ከቲኬት ኦፊስ ሊበር ጋር ማውራት ይኖርባቸዋል። ቲኬቱ ተቆርጦ ከሆነ ማለት ነው። ያው ትንሽ አስቸጋሪ ነው። ምንም ማድረግ አይቻልም። እንግዲህ እንደ ህጉ መኖር ነው አይደለም። እንግዲህ በደንብ አዳምጡት ማለት ነው። እቺ ጊዜያዊ ፓስፖርት አውጥታችሁ እጃችሁ ላይ መያዝ ይኖርባችኋል። ኤክስፓየርድ ሆኖ ባችሁ ከሆነ እንደ ድሮ መሳፈር አትችሉም እና ትንሽ አስቸጋሪ ነው። በማንኛውም ኢትዮጵያም አየር መንገድ ሆነ በማንኛውም አየር መንገድ ኤክስፓየርድ በሆነ ፓስፖርት መሳፈር አይቻልም። እንግዲህ በቅርቡ የመጣ ህግ ነው እንጂ በፊት የለም ነበር። እኔም ነግራችሁ ነበር። አመት ከምናምን በሆነ እኔ ፓስፖርት ኤክስፓየርድ በሆነ ነበር ወደ ሀገር ቤት። አረ በቅርቡ ብዙ አሁን እኮ ነው የወጣው ሲጀመር ማለት ነው። ሳምንት ራሱ አልሞላም ህጉ ከወጣ እና ምንድነው ያው የጊዜያዊ ፓስፖርት አውጥታችሁ እጆቻችሁ ላይ መያዝ ይኖርባችኋል። ከቻላችሁ ደግሞ በየ3 ወሩ ፓስፖርት እድሳት ከዱባይ ኤምባሲ ሄዶ የሚያሳድሱ ስላሉ 3 ወሩን ጠብቃችሁ። ባለፈው አሁን መጥቶ ነበር፣ ቪዲዮም ሰርቼላችሁ ነበር እና ይሄንን አጋጣሚ በመጠቀም ፓስፖርታችሁን አሳድሱ። ማሳደስ ደግሞ ካልቻላችሁ ቲኬት ተቆርጦላችሁ ከሆነ ጊዜያዊ ፓስፖርታችሁን ዲሲፓስ የምትባል ፓስፖርት በማውጣት እና ደግሞ አሁን ቲኬት የተቆረጠላችሁ ልጆች ደግሞ ደብዳቤ ይጻፋል ከቲኬት ኦፊስ ማለት ነው። ደብዳቤ ይጻፋል። በሱ ደብዳቤ ነው ከዛ ሀገር የምትወጡት ማለት ነው። ቲኬት ለተቆረጠላችሁ ልጆች ማለት ነው። ምክንያቱም ቲኬቱ ኤክስፓየርድ መክሰር ስለሌለባቸው ማለት ነው። እና እንደዚህ ብዙ እየተወራ ነበር ትላንትናና ምክንያቱም ብዙ ልጆች ሪፖርት ላይ ሲንገላቱ ነበር እና ይሄንን ለማዳሞቻችሁ ነገሩ እነሱ ምንም ጣጣ የለባቸው። ምክንያቱም ምን አስጨነቃችሁ? እናንተ ሄዳችሁ እዛ ብትንገላቱ ጉዳያችሁ አይደለም። እኔ ምንም ማድረግ አልቻለም ምናምን እኔ
ቲኬት ገዝቼልሻለሁ ምናምን ሊሉ ይችላሉ አንዳንድ መዳሞች ማለት ነው። እና ቲኬት ሲገዙ ማለት እናንተ ራሱ ታውቁታላችሁ ፓስፖርታችሁ ምን ያህል ጊዜ እንዳለ ውስጡ ማለት ነው። ስለምታውቁ ጥንቃቄ አድርጉ። እዛ ሄዳችሁ ከምትንገላቱ ከእንግልት ቀድማችሁ ራሳችሁን አዘጋጁ፣ አስተካክሉ ብላለሁ። እና አደንግጡ። ምንም የሚያስደነግጥ ነገር የለም። ለጊዜያዊ ነው እንጂ አትግቡ የተባላችሁ ለዘላለም አይደለም። ሀገራችሁ ያው ትንሽ ነገር የሚያስደነግጥ ሰው አለ። በእርግጥ ትንሽ አይደለም። አሁን ቲኬታችሁ ተቆርጦ ምናምን ነገር አገራችሁ መግባት አትችሉም ስትባሉ በጣም ነው የምትደነግጡት። እና እንግዲህ ቀድማችሁ ተዘጋጁ። ይሄ ነገር ሄዳችሁ ከምትንገላቱ ፓስፖርት ደግሞ በየ3 ወሩ ይመጣል። አሁን ፓስፖርት የሀገሬ ገብቼ ያሳድሳለሁ የምትሉ ልጆች ያው ቀርቷል። ጊዜ ባለፈበት መሳፈር ስለማይቻል ከአሁን በኋላ ጆርዳን በየ3 ወራችሁ እየጠበቃችሁ ፓስፖርት ጊዜ ያለፈባችሁ ልጆች ፓስፖርታችሁን አሳድሱ። ትልቅ ጥንቃቄ አድርጉ። ያው በየጊዜው ህጉ ይቀያየራል እና እኔ አሁን የመኖሪያ ፈቃዴ ሲሰራ ኢቃማዬ ጊዜ ባለፈበት ፓስፖርት ነበር። አሁን ደግሞ አይቻልም ተባለና ያው ህጉ በየጊዜው ይቀያየራልና ምንም ማድረግ አይቻልም። ቀድማችሁ ያመለጣችሁ አምልጣችኋል። ዞሮ ዞሮ ለኛውም ፓስፖርቱ ብታደስ ለኛው ጥሩ ነው እንጂ አይከፋም። ግን ያው ሳታስቡ እንደዛ አይነት ነገር ይከሰታልና እናንተ እንደ ድሮ መስላችሁ ጊዜ ባለፈበት ፓስፖርት ሀገር ምገባለሁ ብላችሁ እንትን ብላችሁ ቁጭ ያላችሁ ልጆች እንግዲህ ተስፋቸውን ቁረጡ። ፓስፖርታችሁን አሳድሱ። ለነገሩ ካሁን በኋላ ግልግል ነው። የ10 ዓመቱን ፓስፖርት ነው የምትይዙት። ስለዛ ካሁን በኋላ ግልግል እስከ 10 ዓመት መቼም 10 ዓመት በአንድ ቤት አንበሰብስም እና ጊዜ ያለፈ ላለፈ ካሁን በኋላ መጨነቅ ቀርቷል። እቺ ቀይዋ ለ5 ዓመት ብቻ የምታገለግልዋ ፓስፖርት ስለቀረች ካሁን በኋላ እቺኛውን እዛችሁ እንግዲህ መገላገል ነው። የፓስፖርት ጭቅጭቅ በዛ ላይ ደግሞ የብሩም ትንሽ በዛ ይላልና ግዴታችን ነው። እንግዲህ ጆርዳን ደግሞ የሚያስጠላው ነገር ከሁሉ ማለት ነው በራሳችሁ ብር ነው የምታሳድሱት። እዚህ ግን አሰሪ ነው የሚያሳድስላችሁ። እዚህ ማዳም ቤት ኮንትራት ቤት እስከሆናችሁ ድረስ እነሱ ናቸው የሚያሳድሱ። እኔ እዚህ ያለሁበት ቤት የልጅቷን ፓስፖርት በራሳቸው ብር ነው 1000 ብር አውጥቶ ያሳደሱላት ማለት ነው። በእርግጥ አሁን ጨምሯል መሰለኝ 1500 ገብቷል። እና ራሳቸው አሰሪ ራሳቸው ናቸው የሚያሳድሱት። የጆርዳኖች ግን አያሳድሱም። አይደለም ፓስፖርት ሊያሳድሱላችሁ ቀርተው ደሞዝ ራሱ በግድ ነው የሚሰጡትና እንግዲህ አንዴ ከገባችሁበት ምንም ማድረግ አይቻልም። በራሳችሁም ሆነ አሳድሱ ውዶቼ። ሄዳችሁ ከምትንገላቱ ጥንቃቄ ያደርጉ ቀድማችሁ ማለት ነው። እንትን በብዛት የድሮ ፓስፖርት የ5 ዓመት የያዛችሁ ናችሁ የሚበዛውና ጥንቃቄ አድርጉ። ፓስፖርታችሁን አሳድሱ። ቲኬት ደግሞ የተቆረጠላችሁ ልጆች ከቲኬት ኦፊስ ጋር በመነጋገር ደብዳቤ ምናምን ይጻፋል። በሱ ከሀገር ወደ ሀገራችሁ መሳፈር ትችላላችሁ ማለት ነው። ውጭ የሚሰሩ ልጆች ደግሞ ያው አፉ ከመጣ ትንሽ ቆየት ብሏል እና ጋር ጊዜው አለ፣ በርግጥ አለ፣ ወራቶች አሉና ይህንን ጊዜ በመጠቀም ወደ ሀገር ቤት መግባት ትችላላችሁ። ያው መግባት ያሰባችሁ ማለት ነው እና ጊዜው ሳያልቅባችሁ ይህንን ጊዜ ተጠቅማችሁ ፓስፖርት አንዳንድ ልጆች ፓስፖርት ይዛችሁ ማለት ነው ፓስፖርት ይዛችሁ ከቤት የወጣችሁ የጠፋችሁ ልጆች ፓስፖርት ይዘን ማለት በፖሊስ መያዝ እንችላለን ወይ? በፓስፖርት ስለያዛችሁ ምንም ዋናው ፓስፖርቱ አይደለም ህጋዊ መሆናችሁ ነው የምትጠየቁትና ፓስፖርት መያዛችሁ ከምንም አያድናችሁም። እና ድሮ አይደለም ፓስፖርታችሁ እኮ አትጠየቁም፣ እቀማችሁ ናችሁ እንጂ የእናንተን የመኖሪያ ፍቃድ ነው እንጂ የምትጠየቁት ፓስፖርት ምንም ፋይዳ የለውም ማለት ነው። ያው አንዳንድ ልጆች ስለምትጠይቁኝ ፓስፖርት ይዛችሁ የጠፋችሁ ልጆች ዞሮ ዞሮ ህገ ወጥ ናችሁ። ፓስፖርት መያዛችሁ ከእናንተ ምንም እንትን የሚለው ነገር የለም። በእርግጥ ያው ፓስፖርታችሁን ይዛችሁ መውጣት አንደኛ የሚጠቅመው ነገር ያው በድጋሚ አታወጡ፣ ለእናንተ ይጠቅማል። ግን ዞሮ ዞሮ ህገ ወጥ ናችሁ። ፓስፖርት ያዛችሁ ማርያዛችሁ
ምንም ፋይዳ የለውም። አንዴ ውጭ ከወጣችሁ ህገ ወጥ ናችሁ ማለት ነው። ያው አሁን ባወጣ ህግ ማለት ነው 1 ወር ነው ምናምን አልፎታል ከወጣ ህጉ ማለት ነው። እንግዲህ ይህንን አጋጣሚ በመጠቀም መሳፈር ትችላላችሁ። ላለው ወዳችኋለሁ። ለጓደኞቻችሁ ሼር አድርጉ። የዛሬ ቪዲዮ ስለሚጠቅም በቅርቡ ለሚሳፈሩ ልጆች ፓስፖርት ሀገር ቤት ሄጄ አሳድሳለሁ ብሎ ጸጥ ብሎ ቁጭ ላሉ ልጆች ሼር አድርጉ። ምክንያቱም ስለሚጠቅማችሁ። በጣም ነው እንግልቱ የሚያስጠላውና ብዙ በጣም ነው የሚያስጠላው። በተለይ ኤርፖርት ሄዳችሁ ምናምን ነገር ፓስፖርታችሁ ታይቶ ኤክስፓየርድ ሆኗል ምናምን መሄድ አትችሉም ስትባሉ በጣም ነው የሚያስረግጠው። እኔ ብዙ ያው ነግሬያቻለሁ ከዚህ በፊት ኤርፖርት ላይ ያጋጠመኝን ነገር ማለት ነው። ቲኬት እንደ ትላንትና ነበረ ጉዞዬ ማለት ነው። እንደ ዛሬ ሲሄድ መሄድ አትችሉም ትላንትና ነበረ እኮ ጉዞዎች ምናምን ሲባል በቃ በጣም ነበር የደነገጥኩት። ዓለም ነበር የጨለመችብኝና በጣም ነው የሚያስተነግጣችሁ። ወደ ሀገራችሁ ልገቡ ተዘጋጅታችሁ ምናምን ነገር አስቡት። ደግሞ እዛ ኤርፖርት ውስጥ ያለው ብርድ በጣም ነው የሚበርደው። እኔ ለምን እንደሆነ አላውቅምና ያየ ያውራና በጣም ነው የማስደነግጠው። ኤርፖርት ውስጥ ሄዳችሁ ስትንገላቱ ምናምን ነገር ያው ለመልካም ነው። እግዚአብሔር ይመስገን በሰላም በሁለተኛ ቀኔ እንደገና ቲኬት ተገዝቶልኝ ገብቻለሁና ምን ለማለት ፈልጌ ነው፣ በጣም ነው የሚያስደነግጠው። እዛ ሄዳችሁ መንገላታት እንግልት በጣም ነው የሚያስጠላውና ጥንቃቄ ያድርጉ ብላለሁ። በያላችሁበት መልካም ጊዜ መልካም ቆይታ። ሼር አድርጉ ለጓደኞቻችሁ። ቻው